የፍቅር ስል ክፍል 6። ክፍሉን የሲሊንደሩ ጋዝ ሽታ ወደው የጋዙን ሽታ ተከትለው ጭስ ተተካ። ከዛ በኋላ የሚሆነውን ነገር በሙሉ ግራ ገባኝ። ነገሮች በፍጥነት ተለወጡ። ጭንብል ያጠለቁ ሰዎች መሳሪያ ደቅነው ወደኛ ሲመጡ በጋዙ ሽታና በጭሱ ወደ መሬት ተዝለፍልፍ ወደቁ። ለመጨረሻም ጊዜ ተመለከቱት። ጭንብል ያደረጉ ሰዎች ወደ ፎቁ ሲወጡ ነው። ራሴን ከሳትኩበት ስነቃ የክፍሉ እቃዎች ተመሰቃቅለዋል። ሰዎች እኔን ከበው እስክነቃ ይጠባበቁ ነበር። አሁ ይህ ነው ሌባው አለ ሰለሞን እጁን ወደ እኔ እየጠቆመ። የሚሆነው ነገር ግራ ገብቶኛል። ሰለሞን ራሱ እየመራ እንዳላመጣኝ አሁን እኔ ራሴን ወጥመድ ውስጥ ከተተኝ። ሌባ ብሎ ሰዎች በተሰበሰቡበት ጣቱን እኔ ላይ ቀሰረ። አዎ ጠዋት ሰፈር ውስጥ ሲገባ ተመልክተነዋል። አዎ ወዘናውም የሌባ ነው። በዛ ላይ ስለት ይዞን የሚይዘው አደገኛ ተዋጊና ወረበላ ስለሆነ ነው እያሉ አብረውት የነበሩና ጠዋት ወደ አፓርትመንቱ ግቢ ሲገባ በጥርጣሬ አይን ሲመለከቱኝ የነበሩ ሰዎች ወሬውን አጋጋሉት። የእነሱ ማጋጋል የሰማው ሰለሞን እዚህ እሱን ከበን ከምንቆም ለምን ለፖሊስ አናስረክበውም አለ። ሁሉንም በጥያቄ አይን እያየ አዎ ይወሰዱ፣ ፖሊስ ይጠራና ቀፍድዶ ይወሰዱ። ማንም ነጫጭባ ከካም ሰፈራችንን መርገጥ እንደሌለበት ማሳየት አለብን አሉ። ሁሉም ለፖሊስ ስልክ ለመደወል እያነሱ የሚሆነውን አይኔ እያቁለጨለጭ ከመመልከት ውጭ ምንም ማድረግ አልቻልኩም። ግን ደግሞ በአእምሮ ላይ እየደጋገመ ይህ ነጫጭባ መናጢ ድሃ ሰፈራችንን መርገጥ የለበትም የሚለው ንግግራቸው ልቤና ደግሞ ሁሉንም የተሰበሰቡበት እዚሁ በፈዣቸው ብዬ ተመኘው። ቆይ የሀብት መለኪያው ምንድን ነው? ገንዘብ፣ ስልጣን ወይስ ዝና? ያላቸው ገንዘብ ሆነ ኃይል ደስታን ሊያጨልም ይችል ይሆናል እንጂ ደስታን አይገዛም። ፍቅር፣ ደስታ፣ መረዳዳት ማህበራዊ ንግሮ ያለው በድሃው ማህበረሰብ እንጂ በሀብታው ማህበረሰብ ወንድ አይደለም ያለኝ አጎቴ ታወሰኝ። አዎ አጎቴ ልክ ነበር። በሀብታሞች ሰፈር በግሎባላይዜሽንን በአጓጉል ልማድ አብሮነት ጥለዋል። ለፖሊስ አትደውሉ እኔ አስረክበዋለሁ ጭዌን ስጡኝ ብሎ የፊጥኝ የታሰረውን እጄን እያንኳለለ ይዞኝ ወደ መኪና ወሰደኝ። እሱን ተከትለው ሁለት ሰዎች ወደ እሱ መኪና ገቡ። በንዴት ብዛት መናገር አቃተኝ። ከሱ ጋር የተገናኘውበትን ቀን እየረገምኩ ብቻ ሰውነቴ ወባ እንደያዘው ሰው ይንዘፈዘፍ ጀመር። ወደ ፖሊስ ጣቢያ በድንገት መኪናውን አቁም። ትሰማኛለህ ወንዴ፣ አሁን ተራ ያንተ ነው ብሎ ኖኪያ ገና ስልክ ማምረት የጀመረ ጊዜ ያመረተውን ስልክ አቀበለኝ። ከወዲያኛው ጫፍ በጎረነነ ድምፅ ኤስኮባር ወዴ እንዴት ነህ ያለኝ፣ አሁን የንግስና ጊዜ መጥቷል አለኝ። የሰማሁትን ቃል ማመን አቃተኝ። ከዓመታት በፊት የሚነገረኝ ንግግር ቃል በቃል ተደገመልኝ። በላይ ምን ፈለግ ደግሞ አልኩት በብስጭት። ከኬንያ ከኤርትራና ከሱዳን የሚገቡ 40 ቶን አሽሾች አሉ። እነሱን አሽሾች ወደ ኢትዮጵያ ያስገብተን ለኤምባሲ ሰዎች የተወሰኑትን ታድላለን፣ የተቀረውን ብሎ ጸጥ ረጫለን። በላይ ወደ አሽሽ አዘዋዋሪነት እንድገባ ያደረገኝ ህይወቴን መላቅጦ እንዲወጣ ያደረገኝ ሰው አልችልም፣ አላደርገውም። እኔ ከዘመህ በኋላ እናንተ በምታስገቡት ከሽሽ ብዙ እንቡጥ ልጃገረዶች እድሜያቸው እንኳን ወደ 15 ያልተጠጉ ተማሪዎች ለነዛ ቆሻሻ ዲፕሎማቶች መጫወቻ እንዲሆኑ አላደርግም አልኩት። አሽሽም በየትምህርት ቤት በር ላይ ያይደሉ እድሜያቸው ለአቅመ ሔዋን ያልደረሱ ነስቶች ወደ ወሲብ ንግድ ያስገባቸዋል። የሚገርመው ገና ባልጠነከረ ገላ ላይ ጨራታ የሚጫወቱት ባለስልጣኖች ናቸው። ገና ለምን ሳዩ ክብረ ንጽህናቸው ሀገራችን ወክለን የመጣ ነው በሚሉ ዲፕሎማቶች ይጎድፋል። በወንዶቹ ላይ ተመሳሳዩን የሚሰራው በሀገሪቷም ግብረ ሰዶምን እያስፋፋሉ እነዚህ ዲፕሎማቶችና እነሱ በሚያስመጡት አሽሽ ነው። ለሱ እንኳን ፈቃድ አልሰጥክም፣ ያንተ ሰዎች ያሉት እኔ ጋር ነው አለኝ ከጣራ በላይ እየሳቀ። እነማን ይሆን የኔ ሰዎች ውዱ አለቃዬ አልኩት። እኔም እየሳቁ መንትዮቹ ያንተ ውዷ ትርታህ ናቸው አለኝ። ምን ብዬ በድንጋጤ ከወንበሬ ላይ ስነሳ የመኪናው ጣራ አናቴን ብሎ ወደ ነበርኩበት መለሰኝ። እንዳልከው ነው። ስራውን የማትሰራ ከሆነ መጀመሪያ 3ቱንም እየደፈርኳቸው
በቪዲዮ ቀድቼ ቅጁን የኢንተርኔት አውታሮች እንዲያጨናንቅ ነው የማደርገው። በመቀጠል ደግሞ ለቤተሰቦቻቸው ቪዲዮንና ስክሪናቸው አንድ ላይ ልክላቸዋል አለ። እሺ እነሱን አትወዳቸው፣ እኔን እንደፈለግክ አድርገኝ፣ እኔ ስራውን እሰራለሁ፣ ሁሉንም ተው። ትርቴ ቁስለኛ ነች፣ እባክህ ተዋት። ማራናታም ቢሆን እራሷን አታውቅም፣ ደግም እንዳትግደላት አልኩት። እንቤ ከዓይኔ ላይ ያለ ከልካይ እየወረደ የሰው ሆነሃል ማለት ነው ኤስኮባር። ትርታ እኮ አንድም ጭረት አልነካትም። እኛንን እንዲደውሉልህ ያደረግነው አንተን ማጥመጃ ነው እንጂ ትርታክም ቢሆን ሆስፒታል አልገባችም ማለት። ከዛ በኋላ ሁሉንም ትዕዛዝ ከሰለሞን እንድቀበል ነግሮኝ ስልኩን ዘጋው። ሰለሞን ወደ ሞያሌ የሚወስደኝ መኪና አዘጋጅቶ ትዕዛዝ ሰጠኝ። በሰለሞን አማካኝነት የማራናታን ህይወት ለመቅጠፍ የመጣሁት ልጅ አሁን በሰለሞን አማካኝነት የፖሊስም ሆነ የህሊና ታዳኝ ሆንኩ። ከዚህ በኋላ ሶስተኛው ወገን ነው ትረካውን የሚቀጥለው። ሞያሌ ፀሐዩ ከረር ብሏል። ለወንደሰን አስቀድሞ በዲፕሎማቶች በተዘጋጀለት መኪና የከተማዋን ወጣ ገባ እያጠና ነው። ድንበሩ በስንት ሰዓት ተከፍቶ በስንት ሰዓት ዝግ እንደሚሆንም ጭምር እያጠና ነው። ጥናቱ የሚያካትተው ከኬንያ የሚነሳው 10 ፓውንድ ኮይን የህዝብ በኬንያ ፖሊሶች እንዴት ሳያዝና በቀላሉ እንደሚያመልጥ ነው። ለዚህ ደግሞ ኤስኮባር እንዲያግዘው በኬንያ ያለ ኪንግ የሚል የተሰጠው ህቡ ነው። በሞያሌ የማይሸጥ ዕቃ የለም። መሳሪያ እንኳን እንደ ሰልባጅ ነው የሚጨበጨበው። የኬንያ ንዕስቶች ከሀበሻ ወንዶች ጋር ተገናኝተው የሀበሻ ወንድን የሚያወድሱበት ከተማ ነው። ኤስኮባር በዚህ ተግባሩ ለ19 ቀናት ከቆየ በኋላ ወደ አጋዡ ህቡ ወደ ሆነው ወደ ኪንግ ግዛቶች ነጎደ። ኪንጎች በሶማሊያ ከፍተኛ የሆነ የመሳሪያ ሽያጭ ድርሻ ያላቸው ሲሆኑ ዋነኛ አጋራቸውም አልሸባብ ነው። ኤስኮባር ማለት አንተ ነህ አለው። የኪንጉ ዋና መሪ የያዘውን ፎቶ ኤስኮባር መሆኑን ለይቶ ለማረጋገጥ ያህል አዎ እኔ ነኝ አለው። ኤስኮባርም በልበ ሙሉነት የኪንጉን መሪ እያየ አስማር እባላለሁ፣ የኪንግ ህቡ መሪ ነኝ፣ አንተስ አለው። ዳግም የኤስኮባርን ማንነት ለማረጋገጥ በሚመስል መልኩ ኤስኮባር እባላለሁ አለው። እሱም ፊቱን እንዳጨፈገገ የምትመራው ህቡስ ስሙኝ ተላላኪ ነህ አለው። አሁንም ከሾፌሩ ጎን የቆመው የማፊያዎች መሪ እኔ የምመራው ህቡ የለኝም፣ እኔ በኃይል አላምን፣ ከዛ ይልቅ በጭንቅላት ነው የማምነው አለው። ቅጭም ብሎ ለስሙ የታላቁን ኤስኮባር ስም ነው ያዝገው፣ ግን ደግሞ አንድም ኃይል አልፈለግኩም ትላለህ። ይህ እኮ ፊልም አይደለም ለመጀገን የምትሯሯጠው። ይህ እጽ ከተያዘ የምንከስረውን ኪሳራ ታውቋለህ እንዲህ አለው። ግን ኤስኮባር መልስ ሳይመልስ የኬንያ ፖሊሶችና የደህንነት ኃላፊዎች ከበባቸው፣ ተኩስም ከፈቱባቸው። ከዛ በኋላ ኤስኮባር አቃስቶ ወደቀ። የሰውነቱን ቅርጽ አጉልቶ የሚያሳየው ጥብቅ ያለው ጥቁር ቲሸርት በደም ተላወሰ። የታክሲው ልውውጥ ዘለግ ያለ ሰዓት ፈጅቶ በየታክሲው ሊያመልጡ የነበሩት የኪንግ ሰራዊትም ከየሉበት ተለቃቅመው ተያዙ። ኤስኮባርም ወደ ሆስፒታል ገባ። የኪንግ ሰራዊት አባላት መያዛቸው በሀገሪቱ ውስጥ ያሉ ሌቦች ማፊያዎች በደስታ ሰከሩ። መሪያቸውም ስለተያዘ የተቀሩት ደምስሰው ግዛታቸውን ለማስፋፋት እቅዶችን ነደፉ። የሀገሪው ህዝብ የኪንግ አባላት መያዛቸውን አልወደዱትም። ልክ ከ40 ዓመት በፊት የብላክ ኤንግልስ የማፊያ ቡድን ከያሉበት ታጅነው እርምጃ ሲወሰድባቸው የእነሱን ቦታ ለመውረስ እነሱን ተከትለው የሚመጡት የፍየል ስታር ኪንግ ድሪም እና ሌሎች ጥቃቅን ማፊያዎች ባደረጉት ግብግብ ብዙሃኑ የኬንያ ህዝብ ተጎድተዋል። ልጆቻቸውም ለመሬት ሲሳይ አድርገዋል። ኪንግ በወቅቱ አሸንፎ ወደ መንበረ ስልጣኑ ከመጣ ጀምሮ እሱን የሚገዳደር ኃይል ስለሌለ በማህበረሰብ ውስጥ ግድያ የለም። ግድያም ካለ ያ ሰው የእነሱን ሰራ ደርሶበታል አሊያም ደግሞ በእነሱ ተቃራኒ ጎን ቆሞ ከሆነ ብቻ ነው። በኬንያ ያለውን መረብ ለመበጠስ ሀብሎ እርምጃ መውሰድ የጀመረው የፖሊስና የደህንነት መስሪያ ቤቱ በመግለጫ ሚዲያዎቹ አጥለቅልቆታል። የኪንግ መሪው ጭምር መያዙ አይደለም የሀገር ውስጥ ዜናዎች ቀርቶ ትላልቆቹ የሚዲያ አውታሮች ሰፊ ሽፋን ሰጥተውታል።
ኬንያ ያሉን ከምትላቸው ታላላቅ ሆስፒታሎች ውስጥ የሚመደበው ዘናይሮቢ ሆስፒታል ውስጥ የጸጥታ አካላቶችና ጋጋታ፣ የዶክተሮች ሩጫ ሀገሪቷን ሊያሸብር የመጣ የእጽ አዘዋዋሪን ህይወት ለማትረፍ ሳይሆን ቱባ ባለስልጣንን ለማከም የሚደረግ ነበር የሚመስለው። ዶክተር የልብ ምቱ እየቀነሰ ነው አለች። ሰማያዊ የለበሰችው ነርስ የልብ ትርታን የሚለካው ማሽን ስክሪን ላይ ያፈጠጠች። አሁኑኑ መርፌውን አድርጊው ውኪው አሏት። አሁንም ስራቸውን ሳያቋርጡ መርፌውን ስትወጋው እየቀነሰ የነበረው የልብ ምቱ እየጨመረ መጣ። ዶክተሮቹም ልቡ ላይና ሳምባው ላይ የተቀረቀረውን እርሳስ ለማውጣት ውስብስቡን ጭራጭ ጨረሱ። ዶክተር ታማሚ የመትረፍ እድል አለው አለ። የፖሊስ ልብ የለበሰና የኮማንደርነት ማዕረግ ትከሻው ላይ ያንጠለጠለው ፖሊስ። እኛ የተቻለንን አድርገናል። የሚቀጥሉት 24 ሰዓታት ነው ወሳኝ። እኛ የተቻለንን አድርገናል። ቀጣዩ ታካሚ ጥንካሬ ይወስናል ብለው ዶክተሩ ለ7 ሰዓት ኦፕሬሽን በማድረጋቸው እረፍት ለማድረግ ወደ ቢሮአቸው ገቡ። ቀናቶችን በተኩ ቁጥር የኤስኮባር ጤንነት መሻሻል ሊያሳይ አልቻለም። እንደውም ድጋሚ የኤስኮባር ልብ ምት መውረድ ጀመረ። ዶክተር ጊሊቢያን አሁኑን ወደ ቀዶ ጥገና ክፍል መግባት አለብን፣ ታካሚው ልብ ምቱ እየወረደ ነው ብላ ነርሷ ዶክተሩን ጠርታ እየበረረች ወደ ቀዶ ጥገና ክፍል ያመራች። እዛ ሲደርሱ ልብ መስራቱ አቁሟል። አሁኑኑ የኤሌክትሪክ ሾኩን ማሽን አዘጋጁ እንዳለ ዶክተሩ፣ ነርሷ የኤሌክትሪክ ሾኩን ለዶክተሩ አቀበለችው። 180 ላይ አድርገዋል አለ። ነርሷም እንደታዘዘችው አደረገች። ዶክተሩ ደጋግሞ ልቡ ላይ የኤሌክትሪክ ንዝረት ቢያሳርፍም ልቡ መልሶ ሊነሳ አልቻለም። 280 ላይ አድርጊ ብሎ ዶክተሩ እርስ በእርስ እያፋተጉ ወደ ደረቱ አስጠግተው ሊያሳርፉት ወደ ላይ እየዘለለ ወደ አልጋ ይመለስ ጀመር። አጎቴ እንዴት አምሮብሃል! ሙሉ ነጭ በነጭ ነው የለበስከው። ነጭ ልብስ እኮ አትወድም ነበር አሉ። ኤስኮባር ከዓመታት በፊት ከሞተው አጎቱ ፊት ለፊት ቆመው። ኤስኮባር የሰጠውን አደራ መወጣት ሳትችል ወደ እኔ መጣ። የሰጠው አደራስ አደሬን በላ። ጩቤን አሳልፈ ሰጠ። በጩቤ ላይ ያለውን ሚስጥርም ሳትፈታ ጩቤውን ለጠላቶች አሳልፈ ሰጠ። እንደዚህ ፈሪና ቦቅቧቃ መሆኑን አላውቅም ነበር። አሁን ወደ እኔ ስለመጣ ሁሉም መና መቅረቱ ነው። አድሬን ስለበላህ ይቅር አልልህም አለው። ነጭ ልብስና ነጭ ሪዙን እያሻሸ የሚያወራው አጎቱ ወዲያው ማሬ ጥለህ ልትሄድ ነው? እኔን ለማን ጥለህ? እኔ አንተን ለማስታመም ከኢትዮጵያ ድረስ መጥቻለሁ እኮ እባክህ ጥለኝ አትሂድ የሚል የማራናታ ምስል ተደቀነ። ውድ ኤስኮባር፣ ዳግም በመንፈስም ሆነ በአካል ለለየህ መሆኑን ሳስብ ምን አለ ያን ቀን ባልተዋወቅም ብዬ አስባለሁ። ግን ፈጣሪ የወደደውን አደረገ። የእሱ ፍቃድ ሆኖ ወደ ፈጣሪ ቀርበሃል። ከዛ መጥቼ እስከምንገናኝ ድረስ ደህና ሰንብት የሚል ምስል ገና ባልሞቱ አንጎል ውስጥ የትርታ ምስል ተመላለሰ። ለመጨረሻ ጊዜ አንዴ በ380 ሞክራለ ዶክተሩ። ነርሶቹም ማሽኑን ወደ 380 ቮልት ከፍ አደረጉት። 1 2 3 አሁን ድም የሚል ድምፅ ደጋግሞ ሞከሩ። ከሳምንታት በኋላ የኬንያ የውጭ ጉዳይ ሚኒስቴር ጽሕፈት ቤት ውስጥ ከወትሮ የተለየ ግርግር ተፈጥሯል። ግቢው ውስጥ የጋዜጠኞች ቡድን ይርመሰመሳሉ። ከጋዜጠኞች በተጨማሪ የአሜሪካና የተወሰኑ ሀገር አምባሳደሮችም ይገኙበታል። ወደ ውስጥ እንዳይገቡ የተከለከሉት ጋዜጠኞች ውስጥ የሚፈጠረውን ለመስማት ቸኩለዋል። አንዳንዶቹ ማይካቸውን ወደ ውስጥ ቀስረው ለመስማት የጓጉትም ጋዜጠኞች ሙከራቸው መና ቀረ። ከደቂቆች በኋላ የስብሰባ አዳራሹ ወደ ጩኸት ተቀየረች። ጋዜጠኞቹ ጩኸቱን ለአለቆቻቸው አሳውቀው በየድህረ ገጾቻቸው ላይ በዚህ ሰዓት የኬንያ የውጭ ጉዳይ ቢሮ ውስጥ ከፍተኛ የሆነ ግርግር ይታያል። ግርግሩ ጋዜጠኞች እንዳይዘግቡ በጥበቆች ከቅጥር ግቢው አርቀው እንዲቆዩ በጸጥታ አካላት ተነግሯቸዋል። ይህ ግርግር እየተፈጠረ ያለው በተለያዩ ሀገር ዲፕሎማቶችና በኬንያ መንግስት ነው የሚል ጽሑፍ ለጠፉ። ዓለምም ወደ ኬንያ ፊቱን አዞረ። ከአሁን አዲስ መረጃ ተለቀቀ በሚል ስልኩ ላይ አፍጥጦ የቀረ የኬንያ ማህበረሰብ የትየለሌ ናቸው። ከፍተኛ የሆነው ጩኸት ወደ ሳቅ ተቀየረ። የጩኸት ሳቅ።
አሁኑኑ በፍጥነት የሞተውን ኢትዮጵያዊ ወደ ሀገሩ መልሳችሁ በተራ ጠብ እንደተገደለ ነገሮችን አመቻቹ አሉ የአሜሪካው ዲፕሎማት። ይህም ለኛ ኪሳራ ነው። ይህ መረብ ምን ያህል ሰፊና መበጣጠስ ያለበት እንደሆነ ለፕሮፓጋንዳ ይጠቅመናል አሉ። ይህ የናው ጉምቱ ባለስልጣን ከተቀመጡበት ወንበር ላይ ተነስተው ፒፓቸውን ለመተኮስና በቅርብ ርቀት ለመወያየት ወደ አሜሪካው ዲፕሎማቶች እየሄዱ። ምን ማለት ነው ፕሮፓጋንዳ? በኢትዮጵያ ያለው መረብ ተበጠሰ ማለት ያቀድነው ሴራ ቢዝነስ ከሸፈ ማለት አይደለም እንዴ? ብለው በቁጣ ጮሁ። የጀርመኑ ተወካይ አትጩህ፣ የማን ሀገር ላይ ቆመህ ነው ድምፅህን ከጣራ በላይ የምታወጣው? ብለው በቁጣ የተደፈጠጠ አፍንጫቸውን እየነካኩ መለሱለት። ደርሶ ጻድቅ ሲያረግህ አይጣሉ። ደግሞ ስለ የትኛው ሀገርህ ነው ደርሶ አራስ ነገር ያረገህ? ረሳኸው መሰለኝ። ከ47 ዓመት በ16 ዓመትህ የኪንግ ዋናው መስራች ነህ እና መሪ ሆንክ። ሀገርህንም ጎረቤትህንም የምትሸጠው አንተ አይደለህም እንዴ? ብለው የጀርመኑ ተወካይ ያንባረቁበት። እሱም ይህን የኪንግ መሪ ተያዘ ብለው ሰዎቻችን ደስ ብሏቸዋል። ሞኝ እኮ ናቸው። የኔን መንትያ አስመሳይን ይዘው እኮ ነው በዚህ ነው የሚያጨናንቁኝ አለ። ቁጣውን መልሰው በሳቅ እየቀየረ የእሱን ሳቅ ተከታትለው ሁሉም አሽካኩ። ሳቁ ጋብ ሲል ያሞኝ ኢትዮጵያዊ ግን እንዴት ይህን ሁላ የማይደርስበትና ድንቅ እቅድ አውጥቶ በሳምንት ውስጥ ዙር ለያዘው ተስማሙ። እንዴት በዚህ ፍጥነት አሉ? የውጭ ጉዳይ ሚኒስተሩ ወይም የኪንግ ዋና መሪ የሆኑት ኬንያዊ ባለስልጣን እቅዱ ዓመታትን ይፈጅ የነበረውና ውስብስቡን እቅድ እንዴት በአጭር ጊዜ እንዳዘጋጅና ለማዘዋወር መነሳቱ ጥርጣሬ ገብቷቸው በጥርጣሬ አይን ጠየቁ። ልጅ እኮ ኤስኮባር የሚል ስም የተሰጠው ዝም ብሎ አይደለም። ኢትዮጵያ ላይ ያለውን መረብ በከፍተኛ ፍጥነት እንዲስፋፋ ያደረገና ከጎረቤት ሀገር የሚገቡ ኮንትሮባንድ እቃዎችን በማስገባት አንቱታን ያተረፈ ነው። በቀኝ ስትለው በግራ በኩል ለልጁ እንደ ሳሙና ምልጭልጭ ነው። የሚገርመው ነገር እሱ ከሚቀመጥበት ሳይነሳ ነው እቅዱን በኢትዮጵያ ያለውን ክንፍ ለሚመራው ሰው የሚሰጠው። ግን ይህ ጭንቅላት አንድ ቀን የኛ ሰው በሰራው ስህተት ተበላሸ። ልጁ መገኘት ወደሌለበት ቦታም ይዘው መጣ። በየትምህርት ቤቱ በር ላይ ደናግላን የሆኑ እድሜያቸው ከ13 እስከ 16 የሆኑት እንስቶች ልጆችን እየመለመለና በአሽሽ እያጦዘ ወደ ተዘጋጀላቸው የእርድ ቦታ ሲጋበዙና እንዴት ሲደፈሩ እንደነበር ተመለከተ። ከዛ ቀን ጀምሮ ያስል የሆነ ጭንቅላት ተደፈነ። ቢቀጠቀጥም ሆነ ለህይወቱ ብናስፈራራው ምንም ለውጥ ሊመጣ ስላልቻለ ለሱ አደገኛ የሆነ ወጥመድ ለዓመታት አዘጋጅተን ነው ይህ ተልዕኮ የሰጠ ነው አለ የአሜሪካው መሪ። አይናቸውን ቦዝዝ አድርገው ወደኋላ ዳግም በአይነ ህሊናቸው ያ የተረገመ ቀን ያሉትን ወንድነታቸውን የነጠቃቸውን ኤስኮባር እንዲገደል ትዕዛዝ በመስጠታቸው ባለመቆጨት ለሱ ሞት ነው የሚገባው። ከዓመታት በፊት የ12 ዓመት ልጅ ከኢንተርናሽናል ትምህርት ቤት በአሽሽ አነውለ ነው አስመጠተ ነው ያልጠነከረ ገሏ ላይ ሲጋልቡ ደርሶ ከእጁ በማይጠፋው ጩፌ የሰለባቸውና ጋርዶቻቸውን ጭምር ዘርሮ ያመለጠበትን ክስተት ለማስታወስ እየታገሉ። ኢትዮጵያ ዋይታው ቀልጧል። ለቀስተኛው እዚህም እዛም እየዘለለ ማልቀሱን ተያይዟል። ሁሉም ለቀስተኛ ያሰቃያቸው ኤስኮባር መሞትን ያወቁ ቢሆኑም በወጣትነት መቀጠፉ አንገብግቧቸዋል። ምን ነው ለአንድ እናቱ በህይወት ኖሮ እኛም ባሰቃየን ይላሉ። ከሟቹ ይልቅ ለቀስተኛው በእንባ ያራጨው ማራናታ ናት። እየተነሳች ስትፈርጥና ስትቅስቅ ሰው ልብ ቆሰለላት። በሷ ለመኖር የብዙ ሰው ህይወት ይጎድል የለ የሚባለው ማራናታም የብርሃን ጭላንጭል የሰጠቻት የብርሃን ፍንጣቂ በነፋስ ኃይል ገፍታ የከሰመችው ኩራዝ ሆነችባት። መንትያዋ ሉሊትም ለዓመታት የለፋችበት እሷን የማዳን ጥረቷ መና ሆነ። ማራናታ ዳግም ቅስሟ ተሰበረ። ተነሳች ስትላት በሰከንድ ውስጥ ብርሃኗ ከሰመ። በዚህ መሃል ሰለሞን ወይኔ ወንድሜ እኛን ለማንጥለህን ለመሄድ የወሰንከው እንዴት እኛን እረኛ እንደሌለው በግ በትነህ ትጠፋለህ? እንዴት ምን ሆነህ ይሆን ወንድሜ? ማነው ገና በለጋነት የቀጠፈህ ወንድሜ? ውድ ጓደኛዬ፣ ሲከፋኝ አጫዋቼን መካሪ እያለ ሲያለቅስ ደንግዝዛ የነበረችው ትርታው እንደ አዲስ ለቅሷን ጀመረች። ክፍል 7 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።